ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልሐምዱሊላህ። በቻላችሁ መጠን ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ለሁሉ ሰው አድርሱልኝ ማለት ነው። ለምን ካላችሁ አሁን ብሩኬ እንግዲህ ራሱን የሳተበት ምክንያት ሃይሚና እሷ ሲጨቃጨቁ ምን ሲሉ የደረሰበት እንትን ነው። ገባችሁ? የመተንፈስ ችግር ነው ማለት ነው። ይሄን የመተንፈስ ችግር እንደ ቀልድ እንደ ቀላል እንዳታዩት። ገባችሁ? እኔ በቀደም በቃ ማለት በእና ሃይሚ ሁኔታ ምናምን እንደዚህ በጣም ተበሳጭቼ እንደዚህ አጋጥሞኝ ነው ሕክምና የገባሁት። ገባችሁ? እንደ ቀልድ የሚያዝ አይደለም። ግን እኔ አሁን ግራ የገባኝ ነገር ህዩ ለምንድን ነው እዚህ ላይ አሁንም ያለችው? ህዩን ለምንድን ነው ማባረሯት ነው የኔ ጥያቄ። ገባችሁ? ብሩኬ ቀላል በሽታ አይደለም የታመመው። ለምንድን ነው እችን ልጅ ማባረሯት? ለምንድን ነው ከህይወታቸው እማያወጧት? ጥያቄ ማለት ነው። ለምን ብሩኬ በዚህ በላይ ከሄደ እመኑ ታጡታላችሁ፣ ሃይሚሞች እናቱ ማለት ነው። ስለዚህ እችን ልጅ ለምንድን ነው ከህይወታችሁ እማታወጧት? ምክንያቱም ይሄ እንደ ቀልድ የምታዩት በሽታ አይደለም። ገባችሁ? ስለዚህ ይህ ልጅ ከዚህ በላይ መጨናነቅ አለበት ብዬ አላምንም። ይቅርታ አድርጉልኝ ብሩኬ። ገባችሁ? ይህ ደግሞ እንደ ቀላል በሽታ የምታዩት በሽታ አይደለም። የዚህ የትንፋሽ ችግር በጣም ከባድ ነው። ለምንድን ነው ዝም የምትሏት? እቺ ህዩ የምትባለው ደንቆሮ ማለት ነው ደብድባችሁ ሆነ ምን ሆነ ለምን አታባሯትም ነው? ወይስ እሱ እስከሚሞት እየጠበቃችሁት ነው? ደግሞ ጓደኛ ተብዬዎቹ ማለት ነው አስመሳዮች ማለት ነው እንደዚህ ብሎ ትላላችሁ። ሲጀመር ህዩን እያዳፋችሁ አታወጧትም ወይ? ገባችሁ? ሁለታችሁ እየተጣላችሁ ልጁን ልደፉት ነው ወይ እንዴ? በኋላ የመጣ አይና ወጣ የመጣችሁ ህዩ እንጂ ሃይሚ እኮ አይደለችም። ስለዚህ ይህ ነገር አስተካክሉ። ገባችሁ? ከምሬ ነው። የዛሬ ቪዲዮ እኔ አሁን አጋጣሚ ከእንቅልፍ የተነስቼ ነው ያዩት። እኔም አሞኝ ስላለ ማለት ነው። እንደ በፊቱ በጊዜ እየተነሳው አይደለም። ለምን ብርዱ ሲመጣ ምናምን ከመታ ከባድ ስለሆነ ራሴን በጣም እየተጠነቀቅኩ ነው። የመተንፈስ ችግር በጣም ከባድ ነው ወላሂ። ለምንድን ነው እናንተ የምታሾፉት ነው የኔ ጥያቄ። ለምንድን ነው ህዩን የማታባርሯት? ምን ትሰራለሽ? ከናንተ መሃል ምን ታረጋለሽ እንዴ? መሆን ያለበት እዚህ ከቦታው ላይ ሃይሚ እንጂ ህዩ የምትባለው ምን አባቷ ትሰራለሽ እንዴ? በግዴታ እኮ ልጁን እኮ አስጨንቃችሁ እኮ ልደፉት ነው። እናቴን ልደፉት ነው። ስለዚህ አስመሳይ ጓደኞች በተለይ አንተ ራስታው ማለት ነው በጣም ነው የምታስመስል። ምክንያቱም ህዩን እያዳፋ ማስወጣት ትችላለህ ከህይወቱ እንድትወጣ። ለምን በቃ ለምን አትከሷትም? ምክንያቱም መክሰስ አለባችሁ ወይ ሃይሚ ደግሞ አንቺ ክሰሻት እንዴ። ልጁን እኮ አቃጥላችሁ እኮ በእርግጠኛነት ልደፉት ነው የተነሳችሁት። ስለዚህ ሃይሚን ቢሆን ልጅቱን ማስወጣት አለብሽ። አለቀ ደቀቀ። ምክንያቱም ልጁ ከዚህ በላይ ከተጨነቀ እመኑ ታጡታላችሁ። ጭንቀት ቀላል እንደ ቀላል የምታዩት በሽታ አይደለም፣ በጣም መጥፎ ነው። ስለዚህ አሁን ደግሞ ሃይሚ ደግሞ ለብሩኬ ይቅርታ አድርጊለትና እንደ በፊቱ ተመለሱ። ህዩ የምትባለዋን ደንቆሮ ከህይወታችሁ አውጡ። አለቀ ደቀቀ። ምክንያቱም እኛ መረጃ እየሰጠናችሁ መረጃ ይሄ ሁሉ እንደሚፈጠር እኛ እናቅ ነበር፣ አስቀድመን ነግረናችኋል። ገባችሁ? እናንተ ግን በእኛ ታሾፋላችሁ። ትናንሽ ዩቲዩበር ስለሆነ ንቃችሁነ ነው አላቅም እንጂ ይህ ሁሉ ነገር እንደሚከሰት አስቀድመን ነግረናችኋል። ህዩን ከህይወታችሁ ካላወጣችኋት ዋጋ ትከፍላላችሁ ብለናችኋል። ገባችሁ? አሁንም እናንተ ህዩን ለማስወጣት ፈቃደኛ አይደላችሁም። ስለዚህ እኛ ምንድነው ማድረግ ያለብን? እናቴን እኔ ዛሬ ብሩኬ በጣም ነው ያሳዘነኝ ውዶቼ፣ በጣም ማለት ነው። እዛ በላይ ደግሞ ሁለቱ ይጣላሉ። ገባችሁ? ሁለቱ ማለት ነው የሆነ ስትረስ ስትሆኑ ደግሞ ማንም ሰው ድምጽ መስማት አትፈልጉም። እነሱ ግን ከዛ ይጣላሉ። እሰቡ እንግዲህ። ስለዚህ እቺ ልጅ ከሁለታቸው ህይወት መውጣት አለባት። አንተኛው ደግሞ አስመሳይ ጓደኛ ራስታው ማለት ነው ከዚህ ሌላ ከዛ ሌላ አትሁን። እናቴን አንድ አይነት አቋም ይኑር። ስለዚህ ህዩን አስወጧት። ምክንያቱም እኔ መረጃ ስለደረሰኝ ነው። አንተ ከዛኛው መላጣ ልጅ ጋር ሆነ ብሩኬ እንዲያምን እየገፋፋህ ነው። ብሩኬ አላምንም ብሎህ ነው ራሱን የሳተ። ስለዚህ ከህይወታቸው ውጡ። አስመሳይ ሰዎች ከህይወታቸው ውጡ። እኛ አንፈልግም። ሃይሚና ብሩኬ በሰላም እንዲኖሩ እንጂ እናንተ መታችሁ እንድትሸቅሉባቸው አንፈቅድላችሁም። ስለዚህ ህዩን አስወጧት። አህለን ወሳህለን። አታስወጧትም። በቃ እናንተም ራሱ እናስወጣችኋለን ከነሱ ህይወት። ምክንያቱም ለነሱ ህይወት መልካም እየተመኛችሁ ስላልሆነ። ገባችሁ? አሁን እናንተ የምትፈልጉት በቃ በቅናት አብዳችኋል።
ለዛ ነው በዚህ ደረጃ የሆነ የምታስመስሉት። አይ ሃይሚን ደውዬላት እንደዚህ ውሸት ሲጀመር አትዋሽ። ምክንያቱም ሃይሚን የደወለላት ሰው ሌላ ሰው ነው። በእናታችሁ እኔ የሚዋሽ ሰውና የሚያስመስል ሰው እንደዚሁ በቃ ልቤ ይነግረኛል። እና በዚህ ደረጃ ሃይሚና ብሩኬን ለማጣላት የምታረጉት ሂደት በጣም ነው የሚያስጠላው። ጓደኝነት እንድጠላ ነው ያረጋችሁኝ። ጓደኝነት በዙሪያ ያለ ጓደኝነት እንድጠላ ነው ያረጋችሁኝ። ምክንያቱም እናንተ ጓደኛ ሆናችሁ በዚህ ደረጃ እያስመሰላችሁ ብሩኬና ሃይሚ የሆነ ነገር እንዲሆኑ በህይወታቸው እንዳይኖሩ እያረጋችሁ ነው። ደግሞ እኮ ግርም የምትምለይ እኮ ማስመሰሉ ስትችልበት እንደዚህ ብዬ ሄደ ሽንኩርት ራስ ማለት ነው። መጀመሪያ ከምንምና ከገንዘብ በላይ ሰው ነው የሚበልጠው። አንተ ቻናልህ እንዲያድግ እንጂ ሲጀመር ለሃይሚና ለብሩኬ መቼም ተቆርቆረህ አታውቅም። ቻናልህ እንዲያድግ ነው ደውዬላት በዚህ ወጥቶ እንደዚህ ሆኖ እያልክ የምትበጠረቀው። ምክንያቱም መረጃ ስላለኝ ነው እንደዚህ የምናገረው፣ ዝምዬ ደግሞ አይደለም እናንተ። ስለዚህ ይሄ ልጅ እኔ አላውቅም፣ ለህዩ ሌላ ፊት ነው፣ ለሃይሚ ሌላ ፊት ነው። ሁለት አይነት ፊት ነው ያለው። ስለዚህ ሃይሚ ደግሞ እየተሸወደሽ ያለችው ከዛ ላይ ነው። እኔማ ሃይሚና ዘንድሮ ብሩኬ አናደው ሊደፉን ነው። ለምንድን ነው ጓደኛ እንደሚያምኑ አላውቅም። ገባችሁ? እኛ እየነገርናቸው ሰው አትመኑ፣ በዙሪያችሁ ያለ ሰው ሁሉ ለራሱ ቻናሉን ለማሳደግና እናንተን ለማለያየት ነው የሚሰራው እንላቸዋለን። እነሱ ደግሞ እኛን አይሰሙም። ገባችሁ? ስለዚህ ይሄ ነገር በደንብ መስተካከል ጠርቶ መሄድ አለበት። ሃይሚ ልብ ግዥ። ከዚህ በኋላ ማንንም እንድታምኝ እኛ አንፈቅድልሽም። ምክንያቱም ማመን ካለብሽ ብሩኬን እንጂ ማንም ሰው መጥቶ እንደዚህ ነው ስላለ አትመኝ በእናትሽ። ምክንያቱም ላንቺ እና ለብሩኬ መልካም የሚያስብ ስለሌለ አሁን እኮ እኛ እየታዘብን ነው፣ እኛ እያየን ነው። ምክንያቱም ይሄ ልጅ እኔ በጣም ጥሩ ይመስለኝ ነበር፣ መልካም ሐሳቢ ምናምን ነበር ውዶቼ ማለት ነው። ግን ኖ እሱ የራሱን ቻናል ለማሳደግ እንጂ ለሃይሚና ለብሩኬ አንድ ቀን ተቆርቆሮ አያውቅም። እኔ በደንብ ስለተከታተልኩት በደንብ መረጃው ስላለኝ ነው። ገባችሁ? መረጃው ስላለኝ ማለት ነው። እዚህ ጋር መጥቶ ሃይሚና እንደዚህ ይላል። እኛ ደግሞ እውነት መስሎ ልክ ነህ ሂድበት እንላለን። እሱ ግን ምንድነው የሚያደርገው? ደግሞ በጎን ሂዶ ደግሞ ህዩን ያመጣታል። ገባችሁ? ስለዚህ እንደዚህ አድርገው አጨናንቀው ልጁን ካለ እድሜው ሊደፉት የተነሱ ደንቆሮች ናቸው። ስለዚህ እኛ ከዚህ በኋላ ሃይሚ የማንንም ምክር ሰምተሽ እንድትመጭ አንፈልግም። የማንንም ብሩኬም እንደዛው ማለት ነው። ምክንያቱም እኛ የምንፈልገው እናንተን እንጂ እነዚህን ዩቲዩበሮች አናቃቸውም። እነሱ እኛ ሰብስክራይብ ሄደን ያረግናቸው በእናንተ ስለመጡ ነው አይደለ? ህዩንም ሄደን ሰብስክራይብ ያረግናት ለእናንተ ብለን ነው እንጂ ህዩን አናቃትም፣ አትመቸንም፣ መብታችን ነው። ለምን አላረጋችኋትም? ለምን መቸም አትሉም? ስለዚህ እነሱ መልካም ነገር መጥፎ ነገር ለእናንተ መጥፎ ነገር እየተመኙ እናንተ ግን አሁን ምን ላይ ናችሁ? ከ21ኛው ክፍለ ዘመን ላይ አይደላችሁም፣ ከዛ ከድሮ ናችሁ። ምክንያቱም እናንተ ለነሱ ትቆረቆራላችሁ። ጓደኞቻችን መፈመስ አለባቸው፣ ጓደኞቻችን እንደዚህ መሆን አለባቸው፣ ጓደኞቻችን ቻናላቸው ማደግ አለባችሁ እያላችሁ ትጨነቃላችሁ። እነዚህ ሁሉ ግን ተጠራቅመው ለእናንተ ማሳ ነው እንትን እያሉ ያለ እየደለደሉላችሁ ያለ። ስለዚህ ፕሊስ አትስሙ በአላህ እኛንም አታስጨንቁን። እኔ በጣም ነው የምጨናነቀው። ብሩኬ አሁን እንደዚህ ብሎ ስላየሁት በጣም ነው የጨነቀኝ። ከምሬ ነው የምነግራችሁ። ስለዚህ እናንተ የኛን ምክር ስሙ። ይሄ ነገር ሳይደርስ በፊት እኔ በውስጥ ነግራችኋለሁ ምን እንደተደገሰላችሁ፣ ለምን እንደተደገሰላችሁ፣ ማን ምን እንዳረገ። እዚህ ላይ ቪዲዮ ላይ እኔ አልሰራሁበትም። ማን ምን አስቦላችሁ እንደሆነ፣ ምን አቅዶላችሁ እንደሆነ በውስጥ ነግረናችኋል። ለምንድን ነው ታዲያ እናንተ ማትረዱ? እኛ እኮ አስቀድሞ ስለደረሰን ነው አይደል የነገርናችሁ። መስማት ያለ መስማት ደግሞ የእናንተ ፋንታ ነው። ምክንያቱም እኛ ተናግረናል፣ እናንተ አልሰማችሁም። ይሄ የእናንተ ችግር ነው፣ የኛ ችግር አይደለም። አድርሰንላችኋል። ስለዚህ ፕሊስ የማንንም ምክር አትስሙ። በቃ የማንንም ምክር እየሰማችሁ እየመጣችሁ ህይወታችሁን በራሳችሁ ጊዜ አታጨልሙ። ማንም ሰው በአሁኑ ሰዓት ለማንም የሚቆረቆር ሰው የለም። ሁሉም ሰው ነፍሴና ሁሉ ሰው ከናንተ ለመድረስ ነው እየጣረ ያለው። የሃይሚ መኪና የብሩኬ መኪና እያሉ ድምጽ አለኝ ከኔ ጋር በዋትስአፕ ተልኮልኝ። ገባችሁ? እነሱ እናንተን ለመለያየት እየሰሩ እናንተ ግን የነሱን ቻናል ለማሳደግ ነው የምትሮጡት። በጣም እኮ ነው የሚገርም። የሁለት ዓለም ሰዎች ማለት ነው። ስለዚህ ይሄ ነገር መስተካከል አለበት። የዋህነት ከዚህ ላይ ማብቃት አለበት። በቃ የዋህነት ከዚህ ላይ ማብቃት አለበት። ሃይሚም የዋህናት፣ ብሩኬም የዋህ ናቸው። እነሱ ግን በመሃል ገብተው የሚያዘጠዝጡት ነው የሚያናዱኝ። ደግሞ ለነሱ በጣም ያሰቡ ይመስላሉ። ኔቨር አያስቡ።
ስለዚህ ሃይሚና ብሩኬ ከዚሁ ላይ መንቃት አለባችሁ። እኔ የኔን ልብ ገዝቼ ልላክላችሁ ብችል እኮ ልክላችሁ ነበር። ምክንያቱም እኔ ሁለታችሁን ስለምወዳችሁ እንድትለያዩ ሆነ ምንም ነገር እንዲደርሳችሁ ሆነ አልፈልግም። ለዛ ነው ደረቴን ነፍቼ የምከራከረው። ስለዚህ ማንንም አትስሙ። ማንም ጆአናም እየመጣ ስላወራ አትስሙ። ምክንያቱም እነሱ እናንተ ለመለያየት ነው እየጣሩ ያለ። ምክንያቱም እናንተ ለያይተው እነሱ የራሳቸውን ቻናል ለማሳደግ ነው ዝጥ ዝጥ እያሉ ያለ። እውነቱ ይሄ ነው። ምክንያቱም እኔ ከዚህ በላይ የምደብቅበት ምስጢር የለኝም። ገባችሁ? እስከዛሬ በቃ ይተዋሉ ምናምን ያልኩ ዝም ብዬ ነበረ። ከዚህ በኋላ ግን ካልተው እኔ የነሱን ምስጢር ልዘረግፍ ግድ ይለኛል። ገባችሁ? የራስታው ልጅ ራሱ ምንድነው ያለው? የራሳቸው ጉዳይ፣ እኔ ቢለያዩ ቻናሌ ብቻ ይደግ እንጂ የሚል ድምጽ ከኔ ጋር አለ። አርፈ ተቀመጥ ወንድሜ። ገባ? ስናከብር ተከበር። ምክንያቱም አንተ በዚህ ታወራለህ፣ እዩን ታመጣለህ፣ በዚህ ደግሞ ሃይሚን ታመጣለህ። ፌር አይደለም ይሄ። ገባ? ምክንያቱም ሁለት ቢላ አትብላ። ሁለት ቢላ ማለት ነው። በዚህኛው አንድ ቢላ ትበላለህ፣ በዚህኛው አንድ ቢላ ትበላለህ። አድርሱለት በእናታችሁ።